ሁለተኛ ነገሥት ምዕራፍ 2 ላይ እንሂድ። በጣም ብዙዎቻችን የምንወደው በጣም ዝነኛ የመጽሐፍ ቅዱሳችን ክፍል ነው። ይሄም የሕያው የእግዚአብሔር ቃል ነው። ሁለተኛ ነገሥት ምዕራፍ 2ን ከቁጥር 1 እስከ 11 አካባቢ ቆመን ብናነብ ደስ ይለኛል። ጌታ የተባረከ ይሁን። በጣም ብዙዎቻችሁ የምትወዱት የመጽሐፍ ቅዱስ ክፍል ነው። ዛሬ ከዚህ ከምናውቀው ቃል ጌታ ድጋሚ ይናገረናል። በጌታ በኢየሱስ ክርስቶስ ስም አነባለሁ። ምዕራፍ 2 ከቁጥር 1 ጀምሮ እንዲህም ሆነ እግዚአብሔር ኤልያስን ባውሎ ነፋስ ወደ ሰማይ ሊያወጣው በወደደ ጊዜ ኤልሳ ከኤልያስ ጋር ከጌልገላ ተነሳ። ኤልያስም ኤልሳን እግዚአብሔር ወደ ቤቴል ልኮኛልና በዚህ ቆይ አለው። ኤልሳም ሕያው እግዚአብሔርን በሕያው ነፍስም እምላለሁ አልለይህም አለ። ወደ ቤቴልም ወረዱ። በቤቴልም የነበሩ የነቢያት ልጆች ወደ ኤልሳ ወጥተው እግዚአብሔር ጌታህን ከራስ ላይ ዛሬ እንዲወስደው አውቀሃልን አሉት። እርሱም አዎን አውቄአለሁ፣ ዝም በሉ አላቸው። ኤልያስም ኤልሳ ሆይ እግዚአብሔር ወደ ኢያሪኮ ልኮኛልና እባክህ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስም እምላለሁ አልለይህም አለ። ወደ ኢያሪኮ መጡ። በኢያሪኮም የነበሩ የነቢያት ልጆች ወደ ኤልሳ ቀርበው እግዚአብሔር ጌታን ከራስ ላይ ዛሬ እንዲወስደው አውቀሃልን አሉት። እርሱም አዎን አውቄአለሁ፣ ዝም በሉ ብሎ መለሰ። ኤልያስም እግዚአብሔር ወደ ዮርዳኖስ ልኮኛልና እባክህ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስም እምላለሁ አልለይህም አለ። ሁለቱም ሄዱ። ከነቢያት ልጆችም 50 ሰዎች ሄዱ፣ በፊታቸውም ርቀው ቆሙ። እነዚህም ሁለቱ በዮርዳኖስ ዳር ቆመው ነበር። ኤልያስም መጎናጸፊያውን ወስዶ ጠቀለለው፣ ውሃውንም መታ፣ ወዲህና ወዲያም ተከፈለ። ሁለቱም በደረቅ ተሻገሩ። ከተሻገሩም በኋላ ኤልያስ ኤልሳን ካንተ ሳልወሰድ አደርግል ዘንድ የምትሻው ለምን አለው። ኤልሳም መንፈስ በእኔ ላይ 2 እጥፍ ይሆን ዘንድ እለምንሃለሁ አለ። እርሱም አስቸጋሪ ነገር ለምንሃል፣ ነገር ግን ካንተ ዘንድ በተወሰደው ጊዜ ብታየኝ ይሆንልሃል፣ አለዚያ ግን አይሆንልህም አለ። ሲሄዱም እያዘገሙ ሲጫወቱ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው። ኤልያስም ባውሎ ነፋስ ወደ ሰማይ ወጣ። አጭር ጸሎት እናርግ። የእግዚአብሔር ቃል ሲነበብ፣ ሲታሰብ፣ ሲደረግ፣ ሲነገር ይሰራል። በየትኛውም የህይወታችን አጋጣሚ የእግዚአብሔር ቃል ከመጣ ይሰራል። እንደዚህም ስናነበው ይሰራል፣ ቀጥሎ ስንወያየው ይሰራል፣ ስናስበው ይሰራል፣ ስናደርገው ይሰራል። በየትኛውም የህይወት አጋጣሚያችን ውስጥ ሕያው ሆኖ የሚቀጥል የእግዚአብሔር ቃል ብቻ ነው። መቼም የማይደክም የእግዚአብሔር ቃል ብቻ ነው። እንደ እግዚአብሔር ቃል ብርቱ ነገር በእግዚአብሔር መንግስት የለም። እግዚአብሔር ትቶልን የሄደው ነገር ቅዱስ ቃሉን ነው። ሃሌሉያ! እናመሰግንሃለን። በመካከላችን እንደገና ልትዳስሰን ስለመጣ ክብር ለአንተ ብቻ ይሁን። በእውነት በተለየ አይነት መንገድ ጸሎትን፣ መዝሙርን ስላፈሰስክልን እናመሰግንሃለን። እንደገና እንድንናፍቅ ስላረከን፣ እንደገና ፊትን ማየት እንድንጓጓ ስላረከን፣ በጥቂቱ ጠብታ ልባችን ሰማይ ሰማይ እንዲመኝ፣ እንዲናፍቅ፣ እንዲጸልይ፣ እንዲቃትት ስላረክ እናመሰግንሃለን። ደግሞም በቅርብ ስለምትመለስ፣ እንደገና በብዙ ክብር ስለምናይ፣ ተመልሰ ስለምትመጣ፣ በምድር ያሉትን ቅዱሳንን ሁሉ ከምድር ፊት ስለምትሰበስብ፣ ያንቀላፉትን ሁሉ በቅጽበት ስለምትቀሳቀስ ኢየሱስ ተስፋችን በእውነት እናመሰግንሃለን። የዚህ እምነት መጨረሻ እንዲህ በድካም ስለማይሆን በክብር አንተን በማየት ለዘላለም ስለሚቀጥል የማይደክም አካል ተሸክመን፣ የማይበሰብስ አካል ተሸክመን አንተን እየመሰልን ለዘላለም አንተ ውስጥ ገብተን ካንተ ጋር ስለምንኖር እናመሰግንሃለን። የማትዋሽ አምላክ፣ ለዘላለም ታማኝ አምላክ ክብር ይሁንልህ።
ዋው እንናፍቅሃለን ኢየሱስ። እስቲ ኢየሱስ በሉ እስቲ። ከዚህ ውጪ ተስፋ የለንም። አንድ ብቻ ናት ተስፋችን፣ ያም ያንተ ድጋሚ መመለስ። ሌላ አንፈልግም፣ ቢነግሩንም አንሰማም። ተስፋችን ኢየሱስ አንተ ብቻ ነህ። ምርጫ ሳጥተህናል፣ እናመሰግንሃለን። አንተ የምርጫ ጥጋችንን ነክተኸዋል፣ እናመሰግንሃለን። የሚያረካን ሌላ ነገር አይመጣም። ረክተን ጨርሰናል። በምንም አንስቅም፣ ስቀን ጨርሰናል። ኢየሱስ ለዘላለም ክብር ይሁንልህ። መሬት ስለምትለቀን ስለምንሄድ ብድግ ስለምንል አየር ላይ ስለምንንሳፈፍ ኢየሱስ ከፍ ከፍ ባልኩ ጊዜ ሁሉን ወደ ራሴ ስባለሁ አልክ። አሁን በቅርብ ስለምትስበን የከፍታ መጨረሻኛን መሳብ ነው። ወደዚያ ክብር ውስጥ እኛን መቀላቀል ነው። አንተ በሰማይ ኤክስፒሪየንስ የምታረገውን ያንን እንድናደርግ እኛን መጎተት ነው። ይሄ በቅርብ ይሆናል። ምናልባት ዛሬ ማታ ይሆናል። ኢየሱስ ዋው! ሌላ ስለሌላ አይደለም፣ አንፈልግም። ቢኖርም እምንፈልገው አንተን ብቻ ነው። አንተን ብቻህን ነው። ወይ የሚያብራውን ዓይንህን፣ የሚብረቀረቀውን ፊትህን፣ እነዛ ብዙ ሰው የዳሰሱትን እጆችህን፣ መሬት ላይ የብዙ ሰው ቀንበር የተሸከመውን ትከሻህን፣ የብዙዎችን ደዌ የተሸከመውን ያንን ትከሻህን፣ የተገረፈ የተተለተለውን ጀርባህን እያብረቀረቀልና ይህን ጓጓለን ኢየሱስ። እስቲ ጮክ በሉና ኢየሱስ በሉ እስቲ። ወዳጆቼ ዝቅ ይላል ታውቃላችሁ። ስንጠራው ጆሮውን ወደኛ ያረጋል። አዎ ያየናል። ስንጠራው ዝም አይልም። ሕያው ነው የኛ አምላክ፣ ዶርማንት አይደለም። ሕያው ነው የኛ አምላክ። ሲንጠራው አቤት ይላል። ናፈቀኝ ስንለው መጣሁ ይላል። ሃሌሉያ! ኢየሱስ ኢየሱስ ኢየሱስ። ተስፋ እንደሌላቸው አይደለንም፣ አናዝንም። ትገለጣለህ፣ ትመጣለህ፣ ትሰበስበናለህ። መሬት እንዲደስ ካለን ስናስብህ ስናገኝ ምንድነው የምንሆነው? ፊትህ ስንቆም ምንድነው የምንሆነው? ያንን ክብር ባንተው መጠን ስንካፈለው ምንድነው የምንሆነው? እንወድሃለን። እንደኛ ማን አለ? መንፈስ ቅዱስ ይሄ እንዲገባን ስላረክ፣ ይሄ እንዲበራልን ስላረክ፣ ይሄ ዕውቀታችን ሳይሆን ሕይወታችን እንዲሆን ስላረክ፣ የምንኖርለትም የምንሞትለትም ጉዳይ ስላረከው፣ ሌላ ነገር እንዳያጓጓን ስላረከን፣ አጥንታችን የሚቀልጥበት እውነት ይሄ ነው። ከዚህ አካላችን ዘጻት ማድረግ የሚያስናፍቀን ይሄ ነው። ዋው! እኛ እንደነዛ ምስኪኖች አይደለንም። ከመሬት ወደ ሰማይ ነው የምንሄደው። ዋው! መጽሐፉ እንዴት ይደንቃል መሰላችሁ? በዚህ ቃል ተጽናኑ ይላል። እርስ በርስ ነው የሚለው። ዝም ብሎ ብቻችሁን አይደል። እርስ በርስ እንሄዳለን። ይመጣል፣ ይወስደኛል። ይሄ መኖሪያ አይደለም፣ መንገድ ላይ ነኝ። ሃሌሉያ! እግዚአብሔር የመሰረታት ከተማ ከፊት አለች። ዋው! እስክትመጣ ፋይት እናረጋለን። ስጋችን እየቃተተ ማይ ጉድነስ! ምን አይነት ነገር ነው ክርስትና ራሱ። እንወድሃለን። በዚህ ብርሃን የሚኖሩ፣ በዚህ ብርሃን የሚነጠቁ፣ በዚህ ብርሃን ለዘላለም የሚስቁ የሚዘምሩ ስላረከን ተመስገን። የከፈትነው ቅዱስ ቃል የራስህ ነው፣ የኛ ሆኖ አያውቅ።
ለዘላለም ያንተ ብቻ ነው። ይሄንን ህይወት የኖሩት ሰዎች ቃሉ ሲጻፍ የኔ ህይወት ነው አላሉም፣ የእግዚአብሔር ነው ያሉት። የተጻፈላቸው ራሱ የነሱ አይደለም፣ እንኳን እኛ አንባቢዎቹ ያንተ ነው የራስ ነው። አስረዳን፣ ተርጉምልን። በዚህ ባነበብነው በጣም ጥልቅና ሰፊ በሆነው ቃል ውስጥ ካለው ጥቂቷን ንገረን፣ ትንሿ ትብራልን። መንፈስ ቅዱስ ይሄንን አስረዳን። ለተናጋሪውም ለሰሚዎችም ጸጋ ስጥ በኢየሱስ ክርስቶስ ስም አሜን። አጠገባቸው ያለው ሰው ኢየሱስ ይመጣል በሉት። ማቋረጥም ማልችለው ነገር እንደዚህ አይነት ነገር ማውራት ነው። ኢየሱስ ይመጣል፣ በእውነት ይመጣል። ምናልባት ዛሬ ማታ እኮ ሊመጣ ይችላል። ማይ ጉድነስ ክርስትና እንዴት ክቡር ነው ክርስትና። ምን ውስጥ ነው ያስገባን? በ3 ደቂቃ ንስሐ የሆነ ውቅያኖስ ውስጥ ነው የጨመረን። እንዲህ አልመሰለንም ስንመጣ። ስሙ ለዘላለም የተባረከ ይሁን። ኦኬ፣ ሁለተኛ ነገሥት ሊድ ከተሰሎንቄ ወደ ሁለተኛ ነገሥት ሊድ። ይሄ እንግዲህ ያነበብኩት የዚህ የሁለተኛ ነገሥት ምዕራፍ 2 የአንደኛው መጨረሻ የሌላኛው መጀመሪያ ነው እና በጣም ወርቃማ የሆነ ሽግግር ነች። በጣም ወርቃማ ሽግግር እንዳልኳችሁ ትንሽ ነው የምናገረው። መጽሐፍ እዚህ ክፍሉን ብዙ እንድናገር የሚፈቅድ ስላልሆነ እኔም በጣም በተቻለ መጠን እዝራ እንደጻፈው ለእዝራ ታማኞኝ እዚሁ አካባቢ ነው የምቆየው። ብዙ ቦታ አልሄድም እና አንደኛው ይጨርሳል፣ ሌላኛው በክብር የአንደኛውን አገልግሎት ተቀብሎ ይቀጥላል። በጣም ጎልደን የሆነ ትራንዚሽን ነው። በጣም ወርቃማ ነው። በጣም ስሙዝ ነው። በጣም ጸጥ ያለ ነው። ስክራች የለውም ሽግግሩ እና አንደኛው በክብር በጣም በሚያስደንቅ ክብር አገልግሎ ጨረሰ። ሌላኛው የዛኛውን አገልግሎት ደግሞ በዛው መጠን ተቀብሎ በሚበልጥ ክብር ደግሞ ቀጠለ እና እሷን ነው የምናገረው። ኤልያስ በጣም መጽሐፍ ቅዱሳችን ላይ አዲስ ኪዳንን ተሻግረው ከመጡ በጣም ጥቂት የቀደመው ኪዳን ሰዎች መካከል ፍሮንት ላይ ከምናገኛቸው ሰዎች መካከል አንዱ ኤልያስ ነው። ኤልያስ አዲስ ኪዳን ተሻግሮ መምጣት ብቻ ሳይሆን የኢየሱስን ተከታይ ከ12ቱ ደቀ መዛሙርት አንዳንዶቹ ላይ ሁሉ ተጽዕኖ ያደረገ አገልጋይ ነው። ትዝ ይላችኋል። ኢየሱስ ሲዶና ይመስለኛል ሲያገለግል ሰደቡት ይላል። ሲሰድቡት እነዛ ወንድማማች የዘብዴዎስ ልጆች መጡና ዛሬ ስማቸውን አላነሳም። የዘብዴዎስ ልጆች መጡና ዛሬ እዚህ ከተማ አንተ አልነበርክም ማገልገል የነበረብህ ኤልያስ ነበር አሉት። ምን ነው አላቸው። ይሄንን ከተማ በእሳት ተሰድቦ ዝም አይልም ነበር ኤልያስ ቢሆን አሉት እና ኢንፍሉዌንሱ ቃል በኦርነጊኤስ አላቸው ሰዎቹን እና እነ ያዕቆብ ምዕራፍ 5 ቁጥር 17 ላይ ኤልያስ እንደኛ ሰው ነበር ብሎ ጻፉለት። ሰው ነበር ተብሎ ለማንም አይጻፍም። ሁሉም ተጽፎላቸዋል። ሰው ነበር የተባለው ኤልያስ ብቻ ነው። ሰው አይመስልም ነበር ማለት ነው። ሰው ነበር ከተባለ ሰው የማይመስል ነው ማለት ነው። አምላክ እስኪመስል ነው እግዚአብሔር በህይወቱ ላይ አልፎ የተገለጠውና ሰማይ ዘጋ ሰማይ ከፈተ ብለው ሰማይ ዘጋው ከፈትኩ ቢል ለማመን ይከብደን ነበር። ነገር በቀላሉ የማይቀበል ሰውዬ ያዕቆብ ነው ዘጋ ከፈተ ብሎ ይጻፈው። በፍጹም ነገር የማይቀበል አሕዛብ ይድናሉ አይድኑም እያለ የሚጠራጠር ሰውዬ ኤልያስ ሰማይ ዘግቶ ከፍቶ ነበር ብሎ የፕሬየርን አቅም ለማሳየት ኮት ያደረገው ኤልያስን ነው እና በጣም ጽኑ ሰው ነው። የት እንደተወለደ አናቅም፣ የነማ ልጅ እንደሆነ አናቅም፣ መንፈሳዊ ልምምዱ የት ጋር እንደጀመረ አናቅም። መጽሐፍ የሚነግረን ኤልያስ ቤተ መንግስት ገብቶ ለነገስታት ትንቢት ተናግሮ ነው። ማቹር ያደረገ ፕሮፌት ነው። እምንተዋወቀው ሰውየውን ራሱ አንደኛ ነገሥት ምዕራፍ 17 የቴስቢያዊው ኤልያስ ወደ አክዓብ መጣ ብሎ ነው የሚጀምረው ታሪኩ። የሆነ ሀገር ተወለደ አይልም፣ እንኳን አልተጻፈ። እሳት የት ጋር ማውረድ እንደጀመረ ቢጻፍ ማንም አይኖርም ዘንድሮ። በእውነት ነው እንተላለቃለን። እንዴት እንደሚወርድ ራሱ ሳይጻፍልን እኮ ጨዋታችን በሙሉ እሳት ነው። የዳዊት እኮ አወላለዱ፣ አስተዳደጉ፣ መንፈሳዊ ልምምዱ የት ጋር ምን እንዳረገ የኤልያስ ሂድን ነው። ኤክሴፕሽናል ነው። እንደዚህ አይነት ሰው ብዙ ስለማይኖር ባክግራውንድ አይጻፍም። በረጅም በሚሊኒየም አንዴ ሊሆን ይችላል ብቅ የሚለው እንደዚህ አይነት ሰው ልዩ ነው። ሰውየው የወረደበት ጸጋ ብቻ አይደለም፣ የሰውየው ኮሚትመንት የተለየ ነው። አግሬሲቭ ነው። የሚጣላው ከቤተ መንግስትና ከአገር ጋር ነው። ሰው ከጎረቤት እኮ አይጣላም።
የሆነ ጸብጸብ ሲለው እኮ ከሰው ሁሉ ጋር በሰላም ኑሩ ብሎ ጥቅስ ዛሬ ተሰሎንቄ ያለቀ ብሎኛል። ኤልያስ በባህሪው አግሬሲቭ ሆኖ ሳይሆን ለእግዚአብሔር ወግኖ ነው ሰውየው። በእግዚአብሔር በኩል ቆሞ ነው። ተሰው ሁሉ ያላትመዋል። ይፈልጉታል፣ ይወዱታል፣ አይፈልግም እሱ። እና ምዕራፍ 17 ላይ ገና እንደመጣ ደና ነገር አይናገርም ሰው። ገና እንደመጣ አክዓብ ፊት ቆመ። በፊቱ የቆምኩት ሕያው እግዚአብሔርን አለው ካፌ ቃል በቀር በእነዚህ ዓመታት ጠል ከሰማይ አይወርድም አለው ለንጉሱ። ንጉስ እኮ ናቹራሊ ፌቨር አለው። ንጉስ በራሱ እግዚአብሔር ለወንበሩ የሚሰጠው ሞገስ አለ። ንጉስ ፊት ቆመ ባይዘው ሊጠፋብ ይችላል ብዙ ነገር። ኤልያስ አክዓብ ፊት መቆም ያልፈራው ቀድሞ እግዚአብሔር ፊት ስለቆመ ነው አይደል? በፊቱ የቆምኩት አለ። ቀድሞ ቆሞ መጥቷል እግዚአብሔር ፊት። አክዓብ ጋር ሲመጣ አልደነገጠም። እግዚአብሔርን አይቶት ነው የመጣው። በፊቱ የቆምኩት ሕያው እግዚአብሔርን አለው ካፌ ቃል በቀር። እና ዘግቶት 3 ዓመት ተኩል ዝናብ አልዘነበም። ልክ ኤልያስ ተናግሮ ሲወጣ እግዚአብሔር መጣን። ኤልያስ አለው አቤት አለው። ደሞ ቶሎ ቶሎ እኮ ነው የሚናገረው። አቤት ሲለው ኮራት ፈፋ ግባ አለው። ምን ነው ሲለው ከወንዙ ትጠጣለህ ይመግብ ዘንድ ቁራ ይዣለሁ አለው። ኤልያስ ቁራውን አይደለም ያመነው እግዚአብሔርን ነው። ቁራ ሲጀመር እንቁላል ጥሎ ራሱ አያሳድግም። ጥላ ነው የምትሄደው። ናቹራሊ እንቁላሉ ፈልፍሎ ወጥቶ ነው አፍ ውስጥ ባለ መልካም ማዛ ነፍሳትን እየበላ የሚያድገው ራሱ። ቁራኮ ኖ ልኳት እኮ አትመጣም። እግዚአብሔር ካላካት ነው ማትቀረው። ሪፈረንስ ቢፈልገው ቢያጣቅስ እኮ እኔ ቁራ አይመቸኝም ዘፍጥረት ምዕራፍ 6 እግዚአብሔር ወይ ቢል እኮ እኛውን ተብሎ ተጽፏል እንደምንለው ቢል እኮ ያዋጣዋል። እግዚአብሔርን ተረስታ አድርጎ ቁራ አዝዣለሁ ያለው እግዚአብሔር ራሱ ነው ቀጥታ። እና እሺ ብሎ እግዚአብሔርን ይዞ የሚደበቅ ሰው ነው። ኤልያስ ፈፋው ሲገባ እግዚአብሔር ተፈልጎ አይገኝም። ሰማይን ጥርቅምቅም አድርጎ አብረው ነው የሚገቡት። እና እግዚአብሔርን ይዞ የሚደበቅ አይነት ሰው ነውና ገብቶ ቁጭ አለ። ከወንዙ ይጠጣል ይላል። ጧትና ማታ ቁራው ምግብ ይዞ ይመጣል። ስጋና እንጀራ ይዞ ይመጣል። ያው ቴክ አዌይ እንደማለት ነው። ቁራ ታውቃላችሁ በጣም ዝርክርክ ነው። የትም ነው የሚበላው። ኤልያስ ደግሞ አይሁዳዊ ቀጥሎ ነብይ ነው። በጣም የተመረጠ ነገር የሚበላ ሰው ነው። በቁራ ዝርክርክነት በኤልያስ ቅድስና። ስለዚህ ቁራው ከተመረጠ ቄራ ነው የሚያመጣው። እንድልክ አረ የእግዚአብሔር ቄራ እንደማለት ነው። እግዚአብሔር ነው የሚልከው። ይሄን ይዘድ ለኤልያስ ይሏል። ለራሱ የፈለገበት ይብላ። ለኤልያስ ግን ይሄን ይዘድ ይሏል። ኤልያስም ጧት ይበላል ማታ ይበላል። ያው ስጋ ነው ያመጣለት ነበር የሚለው አለ። ጥሬ ነገር ነው የሚበላው። አይ ቲንክ የነቢያት ምግብ ነው። እዚህ ቤት ስመጣ እስታለሁ ብዙ ጊዜ እስታለሁ። መድረኩን ጥሩ አላረጋችሁትም። እና ከድሮ ጀምሮ ነው ማለት ነው አይደል? ጥሬ ይመጣለታል፣ ውሃ ይጠጣል፣ ጥሬ ይበላል፣ ውሃ ይጠጣል፣ ጥሬ ይበላል። 1 ዓመት ተኩል ሰለቸው ምግብ። ወንዙ ደረቀ የሚል ቃል አለ። ወንዙ ደረቀ የሚለው ኤልያስ ሰማይ ስለዘጋ ምንጩ ደረቀ። ሲደርቅ እግዚአብሔር መጣና ኤልያስ ቁራው ከመምጣት አልደከመም። ወንዙ ነው የደረቀው። 1 ዓመት ተኩል ያህል በጣም ፌስፉል ሆኖ ቁራው ይመጣል ምግብ ይዞ። እና ኤልያስም ከሳት እንዳቀር አይለውም። ቁራው ከእግዚአብሔር ጋር ነው ዲል የሚያደርገው፣ ከኤልያስ ጋር አያደርግም። የኤልያስን አማርኛም አይሰማም፣ የኤልያስን ቋንቋውንም አይሰማውም። ከእግዚአብሔር ነው አንደርስታንድ የሚያደርገው ነገሩን። እና ልክ ውሃው ሲደርቅ ተነሳለው። የልጅ ሂዳለው ወደ ሲዶና ሂዳለው። ሲዶና ማለት እኮ እስራኤል አይደለም፣ የኤልዛቤል የትውልድ ሀገር ነው። ኤልዛቤል የሲዶናው ንጉስ ልጅ ናት። ወደ ሲዶና ሂድ። በዓል የሚመለክበት ሀገር ነው። ሰራብታ የምትባል መንደር አለች አለው። ሰው ሀገር ሰው አምላክ ያለበት ቦታ። እዛ ሄድና ሰራብታ የምትባል መንደር አለች። ተመግብ ዘንድ አንዲት ሴት ደሞዝ አዝዣለሁ አለው። እሺ ብሎ ከእስራኤል ወጥቶ ሲዶና ሄደ። ሰራብታ እንዲህ ተዳፋት መሬት ነገር አላት እና ተዳፋት መሬቷ ላይ ወጥቶ ቁጭ አለ። ይጠብቃል የታለች ብሎ ብዙ ሰው ሊያልፍ ይችላል። በይዘ እሷ መታ ማገዶ ስለቃቀም አንቺ ሴት አላት። አቤት ስትለው እምጠጣው ውሃ አምጪልኝ። እሺ በላስቴት በዛውም እንጎቻ ጋግረሽ አላት። ለካ መግቢያ ነው። ውሃ አምጪልኝ። 1 ዓመት ተኩል እዛ ቤት ነው የሚኖረው። ገና ኢንትሮዳክሽን ነው። እና በዛው ምግብ ቂጣ ጋግረሽ ስጋ በጣም መሮታል። ምግብ ልቀይር ቂጣ ጋግረሽ አምጪልኝ። ዘይትና ዱቄት አይደል ቤቷ ያለው? ልክ እንትን እንደማለት ነው። ምንድነው? ጨጨብሳ አይነት ነገር ነው። ሰልችቶታል ስጋ
እና በቂጣ አርገሽ አምጪልኝ ስላት እኔና ልጄ በልተን የምንሞታት ጥቂት ናት የቀረችን ላንተ አይበቃም ባይሆን ውሃውን ላምጣልህ ስትለው ሲዶና ገብቶ የእስራኤል አምላክ ሕያው እግዚአብሔርን አለ። ሲዶና ነው ያለው፣ እስራኤል ውስጥ አይደለም ያለው። በዓለም የሚመለከው የእስራኤል አምላክ አለ ሕያው እግዚአብሔርን አላት። ዱቄቱና ዘይቱ ከማድጋና ከማሰሮ ያልቅ መጀመሪያ ጋግረሽ አምጪ አላት። እኔ መቼስ መጽሐፍ ቅዱስ ላይ በጣም ጥያቄ ከሚኖርብኝ ክፍሎች መካከል አንዱ ይሄ ነው። ዱቄት ሲያልቅባችሁ እናንተ ወፍጮ ቤት፣ ዘይት ሲያልቅባችሁ ሱፐርማርኬት ነው የምትሄዱት። እቺ ሴትዮ እኔ ኤልያስ አይገርመኝም። በቁራ 1 ዓመት ተኩል ሲበላ የኖረ ሰውዬ ማድጋ ምናምን ላይ ዘይት ይመነጫል ቢል ብዙ አይገርምም። እሷ ግን ትገርማለች። ሲዶናዊት ሆና አምና ወደ ቤቷ ሄደች። ጋግራ ይዛለት መጣች ይላል። ቀጥሎ የረሃቡ ዘመን እስኪያልቅ እንዲኖሩ የሚል ቃል አለ። እዝራ ምን እንደነካው አላውቅም፣ ለምን እንዳላብራራው። እኔ ቦን አንድ ምዕራፍ ሰጠዋለሁ። ሰዎቹ እኮ ፎከሳቸው በጣም የተለየ ነው። እኔ ቦን ይገርማል ዱቄቱ ሲበዛ አበዛዙ ብዬ የዘይቱ እንዴት እንደሚመነጭ ብታየው እሱ ጋር የሉም እግዚአብሔር ጋር ናቸው። 1 ዓመት ተኩል እንደዚህ ኖሩ ይላልና እየዛቀች እሷም ከየት መጣትልም ትዝቃለች፣ ዘይቷን ታረጋለች። የረሃቡ ዘመን አለፈ። እግዚአብሔር መጣና ተነሳለሁ ብድጋል በቃ አሁን ወደ እስራኤል ተመለስ ሲለው ልክ ሲለው እዛች ሴት ልጅ ሞተ ይላል። ሲሞት ለምንድን ነው የመጣኸው አለችው። ቤቴ ብላቴናዬን ልትወስድ ነው አለችው። ኤልያስም ወደ እግዚአብሔር ጮኸ ይላል። እግዚአብሔር ሆይ የብላቴናውን ነፍስ መልስ። እግዚአብሔርም መለሰ ይላል። ሄደ እስራኤል ገባ። ምዕራፍ 18 ያብዙዎቻችሁ ታውቁታላችሁ። የበዓል ነቢያትን አሰበሰበ 450 አሳረደ። ያው እሳት አውርዶ ምናምን ጨራርሶ አሳረደ። ምዕራፍ 19 ያነበብኳት ክፍል ከኤልሳ ጋር የሚገናኝበት ምዕራፍ 19 ላይ ምዕራፍ 18 ነቢያትን እንዳሳረደ ኤልዛቤል ስትሰማ መልእክተኛ ላከችበት። አንተ እንደ ቀልድ የኔን ነቢያቶች አሳረድክ፣ ነገ በዚህ ሰዓት አለችው ያንተ ጭንቅላት ራስ ላይ ከቆየ እኔ ኤልዛቤል እንደዚሁ ልሁን አለችው። ፈራ የሚል ቃል አንባቸው። እኔ አሁን አንዳንድ ሰው እንዴት አንዲት ሴት ይፈራል ይላል። አንዲት ሴት ናት እንዴ? አገር እኮ ናት። አካብ ነዳችሁ የሚል ቃል አንባቸው። ሰውየው ወንበር ላይ ተቀመጠ እንጂ እሷ ናት እኮ እስራኤልን የምታዘው ድራይቭ የምታረገው ሰው በጣም ስፒሪት ፊልድ ናት። ብቻዋን አይደለችም፣ ዲመን ናት። ደሞ ታረጋዋለች። ብዙ ነቢያት አሳርዳለች። አሳርዳለሁ አለች። ብድግ አለ። አንድ ብላቴና አብሮ ነበር። የአንድ ቀን መንገድ ያህል ይዞት ሄደልና ፈራ። ከዛ ደከመው። ልጁን እዛ ትቶ የሆነ እንትን ስር ጋደም አለ። ዋረካ ነገር ትልቅ ዛፍ ስር ጋደም አለና እግዚአብሔር ሆይ አለው፣ አቤት እኔ እኮ ከአባቶች አልበልጥም አለው፣ ውሰደኝ። አብርሃምን የሚያክል ትልቅ ሰው ከፊቱ የእምነት አባት የሌለ ሰው ጨርሷል እኮ አምኖ ሞቷል፣ ውሰደኝ። ዳዊትን የሚያክል ሙሴ ትልልቆች እኮ ሞቷል፣ ምንድነኝ እኔ ውሰደኝ፣ ያረቺ ሴት ታገለኝ ውሰደኝ አለ። እግዚአብሔር እርቦት ነው ብሎ ምግብ ላከለት። ሰው ሲርበው በጣም ይነጫነጫል ታውቃለህ። ይብላ እስቲ ቆይ ይብላ ብሎ ሆዱ ባዶ ነው። እውነቱን ነው ደግሞ እኮ ሲበላ ጸጥ አለ በልቶ ተኛ የሚል ቃል አለ። አይራባችሁ መቼም የጸሎት ራስ ይቀይራል። ይሄ ባዶ መልአክ ምግብ ይዞ መጣና አቀረበለት። በላይልና ተኛ። እኔ ይሄም ቃል በጣም ጥያቄ አለብኝ። እንዴት ሰው መልአክ አጠገቡ ምግብ ይዞለት መጥቶ በልቶ እንዴት ይተኛል? መልአክ አይቶ እኛ እኮ መልአክ የሚመስል ስናይ የመላእክት አገልግሎት የሚል እንጽፋለን። መልአክ የሚያክል ነገር ሰርቭ አድርጎት አመሰግናለሁ ብለ በልቶ መልአኩ ሳይድ ነው የተኛው። መልአኩ ድጋሚ መጣ። ከ4 ሰዓት በኋላ ተፈጭቶ ያልቃል። ድጋሚ መጣ። ቀሰቀሰው። ተነስ አቤት አለው። ብላ አለው። ተመልሰ እንዳተኛ አለው። አሁን የምተኛ ብላና ወደ ኮሬብ ይዳል። የሚገርማችሁ በላይልና በበላው ምግብ ኃይል እስከ እግዚአብሔር ተራራ 40 ቀንና 40 ሌሊት ተጓዘ ይላል። ምን አይነት ምግብ ነው 40 ቀን 40 ሌሊት የሚያስጉዝ? የተለየ ነው፣ ኖርማል አይደለም። ሄደ እግዚአብሔር ፊት ቆመ አይደል? ተራራ ላይ ወጣ። ቅድም ውሰደኝ ያለው እግዚአብሔር ፊት ነው።
ቀድም ያው ዝም ብሎ ነው የጸለየው። አሁን እግዚአብሔር ፊት መጣ እና እግዚአብሔር ፊት ቆመና መሬት ተንቀጠቀጠ ይላል። እኔ መቼስ የድሮ ነገር ከባድ እንኳን አዲስ ኪዳን መጣን እንደዚህ አይነት ነገር የለም። ያስፈራል አይደል? እግዚአብሔር ራሱ አመጣጡ መሬት ተንቀጠቀጠ ይላል። ኤልያስም ዝም ብሎ ቆመ ይላል። ሰዎቹ ራሱ ግን ይገርማሉ። የብሉይ ኪዳኖቹ ዝም ብሎ ቆመ ይላል። ያያል። አለት ሲሰነጠቅ ዝም ብሎ ያያል። እሳት ሆነ ይላል። ዝም ብሎ ያያል። ታላቅ ጸጥታ ሲሆን ፊቱን ሸፈነ። እግዚአብሔር መጣ አለ። ጸጥ ሲል ፊቱን ጋረደ። ለምን መሰለ? እግዚአብሔርን ካየ ይሞታል። ነብይ ስለሆነ አይተርፍም። አይኑን ጨፈነ አይልም፣ ፊቱን ጋረደ። ይጨፍናል እኮ አይኑን፣ በስተት ግን ሊገልጥ ይችላል። ስለዚህ ፊቱን ሸፈነው ሙሉ በሙሉ ነው። ብገልጥም ካየው ይገለዋል። እግዚአብሔርን ያየው ይሞታል። ማንም እንዳያየኝ ብሏል። ጸጥ አለ እና ኤልያስ በጣም ዲፕ ነው እንትኑ ጸጥታው፣ ነፍስ ድረስ ነው የሚገባው። ጸጥ ሲል ኤልያስ አለው እግዚአብሔር ገርም በስሙ ጠርቶ ኤልያስ አለው። አቤት አለው። ምን ታደርጋለህ አለው። ያውቃል እኮ አብሮት ለመስራት ፈቃድ እየጠየቀው ነው፣ ስለማያውቅ አይደለም። ምን ታደርግ? አባቶች ነቢያቶች ተገለዋል፣ እኔም ብቻዬን ቀርቻለሁ፣ ነፍሴን ይሿታል። እኔ ለአባቶች አምላክ ቀናሁ አለው። ውሰደኝ ብሎታል ቀድም። እግዚአብሔርም ድጋሚ መጣና ምን ታደርጋለህ አለው። ለአባቶች አምላክ ቀናሁ። ውሰደኝ የምትሏን ቃል አላወጣት። ታውቃለሽ አይደል? አንዳንድ ጸሎቶቻችን እግዚአብሔር ፊት ቢሆን አይጸልዩ። ፊት ለፊት ብታገኘው ካንተ ጋር መኖር ይሻለኛል። እሱም ዝም ይለናል። የፈለግነው ስንጸልይ የሆነ ቀን ብቅ ሲል እሞትልሃለሁ እንለዋለን። የፈለግከውን አርግ፣ እኔ ዕቃ ነኝ ነው ምንለው። ተጠቀምብኝ ነው ምንለው። ኤልያስ ፊት ለፊቱ እግዚአብሔር ሲመጣ ለአባቶች አምላክ ቀናው አለው። ገሏቸዋል፣ የኔን ነፍስ ይፈልጋሉ ሲለው እግዚአብሔር መጣና አይዞ አላለውም። በመጣበት መንገድ ተመልሰ ይሄዳል። በመተከ ኤልሳን በሶሪያና በሰማሪያ ላይ አዛሄልና አዩን ተቀባልኛለህ ተመለሳለሁ። አትሞትም ነው በሌላ ቋንቋ። ተመልሶ መጣ። ኤልሳን ሊያገኘው መጣ እና እየመጣ ያለ ኤልሳ በ12 ጥማድ በሬ መካከል 2 ይዞ ያርሳል። በጣም ባለጠጋ ነበር። የዛሬ 2800 ዓመት 12 ጥማድ በሬ ያለው ሰው እንኳን የዛሬ 2800 ዓመት አይደለም ዘንድሮ 12 ጥማድ በሬ ያለው ሰው ተሸላሚ አርሶ አደር ነው። ምን ያህል ባለጠጋ እንደሆነ መሳል ነው። እያረሰ ያለ ኤልያስ መጣና ኤልያስ ያው ቸርች ብዙ አልኖረም። እንዲያው አማኞች ማለት ምናምን ብዙ አልኖረም። ሲበላም ወይ ቁራ ወይ መልአክ ምናምን ነው የሚያመጣለት። ሶሻል ላይፉ ብዙ ጥሩ አይደለም። እና ኤልሳን አየው። ያሚሆ ላይ ሳፋጥ ልጅ ነው አየው። ሰፈሩ ሄዶ ከዛ በቃ ሳልፍ በመጎናጸፊያ ነካ አረጋዋለሁ ከገባው ይምጣ እኒህ ምናምን የለም ኤልያስ ጋር። እስቲና ጥሩ አገልግሎት ጥሪ ያለ በሚል ነገር የለም። እንደነ ፓስተር አይደለም። እና ያለፈ ያለ ዝም ብሎ በመጎናጸፊያው ገረፍ አርጎት ሄደ። ልጁ ያርሳል እንጂ እሳት ነው። ሮጦ መጣ ይላል። ጌታዬ ሆይ አለው፣ አንዴ ጠብቀኝ፣ ቤተሰቤ ልሰናበት አለው። አውቀዋል አይባልም እንዴ? ቢያንስ ምን አድርጌልሃለሁ ተመለሳለሁ። ይሄንን አልፎ መምጣት ብቻ ጥሪ እንዳለ ያስታውቅ። ምንም ባይሰራበት ራሱ ልጅ እንዲው ለምኑ አቆመው ይላል። ተመለሰና 2ቷን አርዶ 10ዋን አስቀምጦ አይደል ስሩበት ብሎ ተከተለው ይላል። እኔ አንድ የሆነ መዝሙር ሰምቻለሁ 12 ጥማድ በሬ አርዶ ወጣው የሚል 2 ነው ያረደው አይደል? መመለስ ቢፈልጉ ጊዜ ነበራቸው የሚለው ዕብራውያን ላይ ለዛ ነው። ለመለስ ቢል 10 አለው ባይዘው በስሙ እምቢ ብሎ በዛው ስለቀረ ነው እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም የሚለው። ቁልፉን በር ቆልፈው ወደ ደጅ ጥለውት ስለመጡ ነው። እድል አጥተው አይደለም ነው ይበልጣል ብሎ ነው። ለዛ ነው እግዚአብሔር አምላካቸው ነኝ አለ። አምላካችን ነው አይደለም ያሉት፣ አምላካቸው ነው። ከላይ ወደ ታች ወረደ ድምጽ ነው ባይዘው። እግዚአብሔር ነው አምላካቸው ነኝ ያለው እንጂ አምላካችን ነው አይደለም ያሉት። ለነዚህ እኔ ነኝ አምላክ አለ። ኢየሱስ ጌታ ነው። እና ሲከተለው ኤልያስን መከተል ባይዘው እንደምናነበው አይደለም፣ ህመም ነው። እንዳልኳችሁ አግሬሲቭ ነው። ሲቆጣ ይቀነዋል አይደል? እሳት
ይቀናል። ወርዳ ትብላ ይላል እኮ አላነባ 102 ሰው እኮ ከመሬት ወደ ሆነ ቦታ ልቋል አለ። እሳት ወርዳ ትብላ ይላል። ደሞ እግዚአብሔርም አብሮት አለ ጥርግ። ለነገሩ መጽሐፍ ሲናገር ሁለተኛ ነገሥት ምዕራፍ 1 ብታሉት የጌታ መልአክም ኤልያስ አጠገብ ቆሞ ነበር የሚል ቃል ነው ያለው። እሳት ወርዶ ይብላ ምናምን ሲል መልአክ አጠገቡ ቆሞ መልአኩ ነው በል ታውቃላችሁ። መልአክ ድካማ ያቅም ህመማ ያቅም ቁስላ ያቅም እሳት ወርዶ ይብላ ጥርግ ነው ያለው። ኤልሳ ኤልያስን ሲከተለው ፔንፉል ነው መንገዱ። ያ12 ጥማድ በሬ ጌታ ተብሎ አይደለም የሚከተለው እጅ አስታጣቢ ነው። እምትፈልጉት ነገር ከናንተ የሚፈልገው ነገር አለ። እሱን መስጠት ከቻላችሁ የምትፈልጉትን ይሰጣችኋል። ክብሩን ጠብቆ ክብርን ፈልጎ አይሆንም። ያኛውን ክብር ለማግኘት የራሱን ክብር መጣል ነበረበት። አየ ተከብሮ አይመጣም። ኤልያስ ጋር እጅ አስታጣቢ ነው፣ ሎሌው ነው። አንቱ አይሎም ኤልያስ ሊልከው ይችላል። ኤልያስን ብቻ አይደለም ኤልያስ ላይ ያለውንም ነገር ማስቀጠል አለበት። እንደ ኔሽን እስራኤል የሚጠብቀው የሚቀጥለው ሶስቱ ነው። ስለዚህ ኤልያስ ላይ ያለውን ነገር ለማስቀጠል የሚጠበቅበት የመጀመሪያው ነገር ክብሩን መጣል ነው። በትህትና አጠገባችሁ እንዳነኩት በትህትና አንተ የምትፈልገው ነገር ካንተ የሚፈልገው ነገር አለ በሉት። ምናልባት ጥቂት መጸለይ ጠይቆ ከሆነ ጥቂት መጸለይ፣ ማንበብ ማጥናት ጠይቆ ከሆነ አንብብ አጥና። የሚጠይቅህን ነገር መልሰ ስጠው። የጊዜ ጉዳይ ነው፣ ታገኘዋለህ። ኤልያስን እኮ መከተል በባህሪ ደረጃ ብቻ ሰውየው አግሬሲቭ ስለሆነ አይደለም። ይናጠቅ ነበር እኮ ኤልያስ። ምዕራፍ 19 አንብቡ። ለአካብ ተገለጥ ብሎኛል እገለጣለሁ ምናምን ሲል 18 ነው። አብዲዩ ምንድነው ያለው? በፊቱ ለጥ አለ ይላል። በአይኑ ቆይቶ ታያቀም አለባበሱን አይቶ ነው ባይዘው ጠፍር ይታጠቃል ምናምን። ጌታዬ ኤልያስ አንተ ነህ አለው። አዎ አለው። ሂድ ለጌታ ለአካብ ንገረው እገለጣለሁ ሲለው አልነግረውም አለው። ለምን? ነግሬው ስመጣ የአምላክ መንፈስ ነጥቆ ተራራ ይወስድሃል። ተራራ ላይ ታየ ሲባል ስንመጣ ደግሞ የለም ሸለቆ ወስዶሃል። አንተ የሚወስድ የአምላክ መንፈስ ነው። ነግሬው ቢያጣህ ይገለኛል። እኔ ደግሞ እንደምታይ ተራሶ እንዳልመስለ 50 ነቢያት ደብቄ እግዚአብሔርን ሳበላይ ኖርኩ ሰው ነኝ። ኤልያስም ማያቅም አብዲው ደብቆ እንደሚያበላ ያው ለነቢያት መገለጥ ያለበት ብቻ ነው የሚገለጥ። ሁሉንም ማያቁም አይደል? ምንም እኮ አላልኩም። መጽሐፍ ላይ ያለ ቃል ነው ያወራሁት። ሁሉንም የሚያውቀው እግዚአብሔር ብቻ ነው። ኢቭን እምናውቀውን እንኳን ከፍለን ነው የምናውቀው። ስለሆነ ነገር ሳውራ ትንሽ ነው ስለዛ ጉዳይ የማውቀው። ኢቭን እንድናውቅ የተፈቀደልንን ራሱ ከፍለን ነው የምናውቀው እንኳን ሌላውን። እና ኤልያስ አያውቅም። አብዲው የእግዚአብሔር ሚስጥር ኪስ ነው፣ ደብቆ ያበላለታል። እንደዚህ አድርግ ያለው እባክህ እንዳታስገድለኝ ሲለው ሕያው እግዚአብሔርን እገለጣለሁ አለው። እየተነጠቀ ይሄድ ነበር። ኤልሳ ሲከተለው ኤልያስ ተነጥቆ ይሄዳል። የሆነ ቦታ ፕሮግራም ካለው ኤልሳ በእግር ነው የሚፈልገው ነገር ስላለ ይታገሳል። መቀጠል አለበት። ኤልያስ ጋር ያለው ነገር እስራኤል ማረፍ አለባት። እንደዚህ ነገሩ መቀጠል የለበትም። ምድርን ለማሳረፍ መተው ያለበትን መልቀቅ ያለበትን ኮምፎርታብል ዞኑን ለቆ ይወጣል። በጣም ያስፈልገዋል ፋሚሊው መሃል መኖር። በጣም ያስፈልገዋል 12 ጥማድ በሬ መሃል መኖር። በጣም ያስፈልገዋል። እሱ ያስፈልገዋል። የሚበልጥ ሌላ ነገር ግን አለ። ያንን ለቆ መውጣት ጠየቀው፣ ለቆ ወጣ። ትንሽ ነገር ነው እየነገርኳችሁ ያሉት፣ ብዙ አይደለም። ግን ሞር አፕሊኬሽን ይፈልጋል። ህይወት ላይ አወርደን ፕራክቲካል ነው። እየተከተለው ያነበብኳትን ልንገራችሁና ይብቃኝ። ምዕራፍ 2 ላይ ደረሱ። እግዚአብሔር ኤልያስን ባውሎ ነፋስ ወደ ሰማይ ሊወስደው ጊዜው ደረሰ። እግዚአብሔር ሊወስደው ነው። አብሮት ስለኖረ ይገባዋል። ዘመን ምናምን ያውቃል። አብረው እየኖሩ ነው። ሊወስደው እንደሆነ ገብቶታል። ሌላ ጊዜ ሲልኮ ይላካል። ሂድና እንትን አምጣ እሺ ይላል። ዛሬ ግን ሊሄድ እንደሆነ ስላወቀ
እግሩን ኤልያስ ሲያነሳ ይሄ እግሩን ያስገባል። እግር በእግር ነው የሚከተለው። ኤልሳ አለው አቤት አለ። እግዚአብሔር እኔን ወደ ቤቴል ልኮኛል፣ ጠብቀኝ እዚህ መጣሁ አለው። አይመጣም። ሕያው እግዚአብሔርን አለው በሕያው ነፍስህ እምላለሁ አልለየም። እኔ እናንተን ዛሬ የሚለየን ሞት ነው አለው። ካልሞትኩ በቀር አለው ይሄንን ሁሉ ዘመኔን፣ ጉልበቴን፣ እድሜን ያለኝን በሙሉ የሰዋሁት ለዚህ ቀን ነው አለው። በመጨረሻ እድል አይቀለድም። የማይደገሙ ቻንሶች አሉ። ስፔሻሊ መንፈሳዊ ዓለም ላይ እግዚአብሔር የሆነ ነገር ሲሰጥ ችላ አትበሉት። ለምን መሰላችሁ? ሉዝ ካረከው በኋላ ድጋሚ ቢመጣ በዛ መንገድ አይመጣም። እንደዛ ጄኒውን በሆነ መንገድ አይመጣም። ለፍተ ነው የምታመጣው። ቀጥሎ ደግሞ በዛ መጠን አይመጣም። ከነት ቁስልና ጠባሳ ነው የሚመጣው። ኤልሳ ሉዝ አያረጋትም። በሕያው ነፍስ እምላለሁ አለው። እንዴው እሳት ወርዶ ይብላህ በለኝ እንጂ አለው አለቀ። ኤልያስ ቴስት እያረጋው ነው። ከዛ መጣ። ቤቴል መጡና እዚህ ጠብቀኝ ብሎ ገባ ወደ ውስጥ። የነቢያት ማህበር አሉ 50 የሚሆኑ እነሱን ሊሰናበታቸው ነው የመጣው። ባይዘው መሄዴ ነው ደናው ነው ብሏቸው ወጣ። ሲወጣ ኤልሳ በደንብ ተጠግቶት ነው የሚሄደው። ሮጦ መጡና ወደ ኋላ ጎተት ታረጉት። አቤት እግዚአብሔር ጌታን ኤልያስን ዛሬ ከራስ ላይ ሊወስደው ነው አሉት። ያውቃለሁ ዝም በሉ። በጣም ነው ማመሰግነው ለማረጋገጫው። ልቀቀኝ አለው። ካንተ ጋር ያወራው እንዳያመልጠኝ። በትህትና ጎናቸው ለሰው መቆየት የሌለበት ቦታ እንዳቆይ በሉት። ባይዘው ትንቢትም ሊሆን ይችላል ማለቴ ነው። እሱን አትበሉት። ሊወስደው ነው ሲባል እሺ ቀጥሎስ ስትል ሰውየው ሄዷል። ከገባ ገብቶኛል። መንፈሳዊ የሚመስል ነገር ሊሆን ይችላል ባይዘው የሚያስቀር ዲዘርን ማድረግ ያለበት ዓለም ተሰይጣን ተስጋ ተኃጢአት አይደለም። በጣም መንፈሳዊ ከሚመስልም ነገር ሰንጠቃ ማውጣት አለበት። እንትን ሻርፕ መሆን አለበት። አውቅ ያለው ዝም በሉ ብሎ የሚያዩዙ ኤልያስን ነው። ይመለሳላ እንዲሄድ አይቀርም እኮ ኤልያስን ሸኝቶ እኮ ይመጣል። ቀጥሎ እሱ እኮ ነው የሚመጣው። አውቅ ያለው አመሰግናለሁ በጣም ይከተላል። ጌታን ከራስ ላይ ሊወስዶ ነው ማለት ባይዘው ኦርደር ነው። ይሄ ዝም ብሎ ይሄዳል ማለት ኦርደር ነው። አቀማመጥ ነው የሚያወሩት። ኤልሳ ባይዘው ከኤልያስ ጋር እኩል መጥቶ ግር ብሎ መጥቶ ቁጭ አይልም። ኤልያስ ሲቀመጥ ጠብቆ ኤልያስ ከተቀመጠ በኋላ ኤልሳ ይቀመጣል። አቀማመጡን ዲዛይን የሚያደርገው በኤልያስ አቀማመጥ ነው። ኤልያስ ሲቀመጥ ኤልሳ ይመጣና ጭንቅላቱ የኤልሳ ጭንቅላት ከኤልያስ ጉልበት በታች መሆን አለበት። ኦርደር ነው፣ ሪስፔክት ነው። ጌታን ከራስ ላይ ሊወስዶ ነው አሉት። እስከ ዛሬ የኤልያስ እጅ አስታጠ መሄዱ ነው አሉት። አውቀ ኤልያስም ኤልሳ እንደሚከተለው ያውቃል እንጂ የሚፈልገው ነገር በምን ያህል መጠን እንደሆነ ኤልያስ ያውቃል። ኤልሳና እግዚአብሔር ጋር ነው ያለው ጉዳዩ። ግን ምትኩ እንደሆነ ያውቃል እንጂ በምን ያህል መጠን ግን የልጁ ረሃብ የድረስ እንደሆነ ያውቃል። ከቤተል ወደ ምንድነው ጌልጌላም ይሄው ተደገመ። ከዛ ኢያሪኮ ነው አይደል ሄዱት። ኢያሪኮ የመጨረሻው ነው ተሰናብቶ ትዝ ይላችኋል። ብሉይ ኪዳን ኖአት ዘራማ የሚል ቃል አንብባችሁ ራማ ከተማ ኖአት የሚባል ትምህርት ቤት ነበረው ሳሙኤል። እንደዚህ አይነት እንትን አገልግሎቱ እንደነጸጋ ያለባቸው ሰብስቦ ያስተምር ነበር። እሱ አገልግሎት ቀጥሎ በኤልያስ ቀጠለ። ከኤልያስ በኋላ በዚህ የኤልሳ አገልግሎት ላይ አለ። የነቢያት ማህበርም ተሰብስበው ቦታው ጠበበን አሉት ምናምን። አገልግሎቱ ቀጥሏል እና እነሱ ነው የሚሰናበቱት። መሄዴ ነው ይላል ሲያስተምራቸው ስለኖረ ማለት ነው። በኋላ ላይ የመጨረሻዋ ሰዓት ከባድ ናት። በጣም ተጠጋው፣ ያዘው፣ ሊሄድ ነው። ዮርዳኖስ ጋር ደረሱ ይላል። የኢያሪኮ የነቢያት ማህበር ኤልሳን የማግኘት እድል አላገኙም። የመጨረሻ ስለሆነ በጣም ስለተጠጋጉ መገንጠል አልተቻለም። በጣም ተጠግቶታል። ጸጋ መካፈል ብቻ ሳይሆን ኤልያስን ማጣት ከባድ ነው እና ይከተላል። ዮርዳኖስ ጋር ሲደርሱ እኔ እኮ ይገርሙኛል እንደዚህ ሰዎች። ዮርዳኖስ እኮ ቀላል እኮ አይደለም ወንዙ። ኢያሱ 6 አንብባቸው
ፕሮቶኮሉ አበዛዙ ዮርዳኖስን ለመክፈል ታቦት የተሸከመ ይግባ ከዛ በኋላ ይሸከም ይቆም አስቡት እንግዲህ ታቦት የተሸከሙ ታቦቱ ከባድ ነው ያ ሁሉ 1.2 ሚሊዮን ሰው እስኪያልፍ ድረስ ቆመ ታቦት ተሸከመ አስቡ የሚረዳ የለም ለነገሩ እግዚአብሔር አጠገባቸው ጸጋ ባይኖርም ሁሉ ሰው እስኪወጣ ይቆም ከዛ ህዝቡ ከወጣ በኋላ ይውጡ ከዛ ድንጋይ ደርድሩ በጣም ፕሮቶኮል ይፈልጋል ዮርዳኖስ ለመከፈል ኤልያስ ይመጣ ታቦት ቢፈልግም አያገኝም ኤልያስ ሰሜን እስራኤል ነው ታቦት ያለው ደቡብ እስራኤል ነው ይሁዳ ነው መጎናጸፊያው ነው ወለቀ ይላል ሰዎች አገሩ ከፈለው ብቻ ነው የሚለው ዝራ ገለጥ አረገው ተከፈለ እኮ አይገርምም አይሉም አትበሉ እስቲ አሜን በሉ እግዚአብሔርን ያውቁታል በእውነት ከባድ ነው ተሻገሩ ይላል ሲከፍለው እሺ ተከፈለ አሁን ኢያሱ መጽሐፍ ላይ ነግሮናል ኢያሱ አዳም የምትባል ከተማ ተከመረ ይላል የታችኛው እየፈሰሰ ሄደ የላይኛው ስቡት ዮርዳኖስ ማለት አዋሽ ማለት ነው በጣም ይሞላል ሲመጣ አስባችሁታል ያ ሁሉ ሰው እስኪሻገር አዳም የምትባለው ከተማ ጠፋች በቃ አይደል አሁን ዮርዳኖስ ማለት ሞትና ፍርድ እንደማለት ነው ትርጉሙ አዳም ላይ እንደማለት ነው ሞትና ፍርድ አዳም ላይ ተከመረ እንደማለት ነው ባይዘው እንዳተረጉሙት አሊጎሪካል የኤልያስ ግን ምንም እንትን አላለም ዝም ብሎ ተከመረ እነሱም እንትን አላሉም እዛ ጋር ተከመረም የለም የታችኛው ይሄዳል እኛ ነን ይሄንን እንደምረው ዝም ብሎ ሄዱ እየሄዱ ይያለ መሄጃው ስለደረሰ አይ ቲንክ ለስብከት ይሆናል ብሎ አይደለም ኤልያስ እየኖረ ያለው ኤልያስ ዝም ብሎ ሲኖር ነው እግዚአብሔር ቃል የሚያረጋው ሰዎች ዝም ብሎ ነው የሚኖሩት እንጂ ምዕራፍ 2 ነው ብሎ አይደለም ሁለተኛ ነገሥት ምዕራፍ 2 ነው ተጠንቅቀው አውራ አልተባባሉ እግዚአብሔር ነው ዲቮሽናቸውን ስክሪፕቸር ያረጋው አይደል እነሱ የኖሩት ተጻፈኛ የተጻፈ ነው ምን ኖረው እንደዛ እንደማለት ነው ከህይወታቸው መጽሐፍ ቅዱስ ይቀዳ ነበር ከባድ አይደሉም ሰዎቹ አሁን ዛሬኛውን ይሄንን ቃል ተካፍለን ምናምን ጸጋ ኤልያስ ከዚህ ጉባኤ ከዚህ ቀን አክሊል ሼር ያደርጋል ማለት ነው ኖሮት ነው ዝም ብሎ ወክ ያደርጋል ምዕራፍ 2 ቁጥር 6 ይጽፋል ይጽፋሉ ሰው እነሱ ዝም ብሎ ነው የሚኖሩትና ኤልሳ አለው አቤት አለው ካንተ ሳልወሰድ አድርግልህ ዘንድ የምትፈልገውን ሲጠይቀኝ ላድርግልህ አለው ምን ፈልገህ ነው እንደዚህ የምትከተለኛለው ብዙ ነገር ነው የሰዋው አለው ምንድነው እስቲ ውስጥ ንገረኝ እስቲ አለው ለምንድነው እንደዚህ መሄድ ነው አለው አከታተል በጣም ጠንካራ ነው በጣም ጥልቅ ነህ አው መሄድ ነው ምን ፈልገህ ነው እስቲ ንገረኝ ላድርግልህ ነው ያለው ባይዘው በትህትና ኤልሳ ከኋላ እየተከተለ ጌታው ነው እየተከተለ ጌታዬ ሆይ አለው አቤት አለው እሳተ ማውረድ ቢለው እጁ ጭኖ ይጸልይለታል እንደነ ያወረደ ይኑር ወንዝ መክፈል ይጸልይለታል እየተከተለው ጌታዬ አለው አቤት አለው ለኤልያስ ዛሬ ይነግረዋል እንጂ ሁሉ ጊዜ ጸሎቱ ነው ኤልያስ ዛሬ ስለጠየቀው ነው የሚነግረው እንጂ ወደ እግዚአብሔር ብዙ ጊዜ የሚናገረው ነው አንተ ላይ ያለው መንፈስ አለው እሺ አለው እጥፎ ነው እኔ ላይ ይምጣ አለው ኤልያስም አልኖረበትም በዚህ ጸሎት ርዕስ ኤልያስ አያውቀውም ይሄንን ሌላ ነው ኤልያስ ራሱ ኤክስፒሪየንስ አላረገው ምን አለው አንተ ላይ ያለው መንፈስ እጥፎ ነው እኔ ላይ ይምጣ አስቸጋሪ ነገር ጠየቀኝ ተሸግሮ ያቀም ይሰውዬ ምንም ነገር እየጸለይ ማውረድ ነው ምንጭ ነው የለመነው ውጤት አለመነም ይሄ ልጅ ውጤት ታምር ማድረግ ምናምን አለመነም ምንጭ ነው አንተ ላይ ያለው እላይ ላይ እጥፍ ይሆናለው አስቸጋሪ ነው ላረጋው አልችልም ከአቅሜ በላይ ነው ታዲያ እስካሁን የመጣው አይበቃም ይሄን ኮነ የምፈልገው እስካሁን የመጣው አይበቃም ጨርሳለሁ ሲሄድ ማየት አለብህ አለው ታዲያ የሚወስደኝ ራሱ ይስጣል ይሄ ከኔ አቅም በላይ ነው ይሄ እኔ ላረጋው አልችልም የለመነው ህሉና ነው የለመነው ፕሬዘንስ ሃሎት ነው ራሱን ነው የምፈልገው አለው
ምኑን አንተ ላይ እስተዛሬ የሰራውን ይሄንን መንፈስ ደብል ፖርሽን ማለት ባይዘዌ የበኩር ልጅ ድርሻ ነው። በቤት ውስጥ ያለ የበኩር ልጅ ከሁሉም ልጆች ደብል ነው የሚገባው። አንተን በመከተል በኩር ነኝ አለው። እጥፍ ይገባኛል። ብዙ ሰው ተከትሏል። እኔ ግን በኩር ነኝ አለው። የመጀመሪያ ነኝ አንተን በመከተል ለሁሉም ተርፋል። ለነቢያት ልጆች በሙሉ ተርፋል። እኔ ግን በኩር ነኝ። አንተ ላይ ያለው መንፈስ እጥፍ እኔ ጋር ይገባኛል አለ። ብታረግልኝ አይደለም ያለው፣ ይሄን ለምናለሁ አለ። አልችልም። በጣም ነው የሚያመው። አይሰማችሁም? እንደዚህ 12 ጥማድ በሬ ጥለ ፋሚሊ ትተ ያንን የመሰል ነገር ጥለ ወጣው ይሄን አይተነው አለ። አዎ እስከ ዛሬ እጄን እያስታጠብክ የምትከተለኝ ይሄን አይተነው። አዎ በዛ ሁሉ ቻሌንጅ ውስጥ የሚታገሰው ይሄን እያየ ነው። ተከተለው እየሄዱ እያለ አንድ በጣም የሚገርመኝ እኔ መጽሐፍ ቅዱስ ላይ ባይሆን አላምንም፣ የእሳት ፈረስና ሰረገላ መሃል ገባ የሚል ቃል አንብባችኋል? እንዴ የሚነድ ፈረስ አይደለም፣ ባይዘው በእሳት የተሰራ ፈረስ ነው። ዝም ብሎ የሚንቀለቀል እሳት ያለበት እኮ አይደለም፣ በእሳት ነው የተገነቡት። እንዴ ምንድነው ጉዱ? መሃል መጡ እንዴ ብትኖሩ ኖሩ ምንድነው የምትሉት? መሃል ገቡ ይላል። ይዞት ነበር ልጁ። መሃል ሲገቡ ጎታት ሲያደርገው መጎናጸፊያው ወደቀ መሬት። አይቃጠልም አይደል? መጎናጸፊያው የሚያቃጥል አይደለም እሳቱ። መሃል ገቡና ለዩዋቸው። ማይ ጉድነስ ቪዥዋላይዝ አደረጋለሁ እኔ አንዳንዴ። ኤልሳ ቆሞ ያያል። ኤልያስን እሳት ሰረገላ ላይ ቁጭ አለ። ሰውየው አይቃጠልም፣ በእሳት ነው ሲያገለግል የኖረው። እናቴ ሌላ ይቃጠላል፣ እሱ አይቃጠልም። በእሳት ያለው ራሱ ቁጭ አለ። ወደ ሰማይ ወጣ የሚል ቃል አለ። ምን አይነት ነገር ነው? እኛ የምናውቀው ፈረስ እና ሰረገላ ወደ ጎን የሚጋልም የሁለተኛ ነገሥት ወደ ላይ ነው እያሉ ወደ ላይ አየር እንዲህ ይቀዘፋል። ይዘውት ሲሄዱ ኢሞሽናል ያረጋል። ዝም ብለህ ባይዘው ሄደ አትልም፣ እሪ ነው የሚያስብልህ። በኤልያስ መጠን ያለ ሰው ማጣት ጄኒውን ነው። ኤልያስ ለእግዚአብሔር ወግኖ ነው ታገር እየተጣለ ይኖረው። እንደዚህ አይነት ንጹህ ሰው ማንም አያገኝም። ኤልያስ ማለት እኮ እግዚአብሔር አምላክ ነው ማለት ነው ትርጉሙ። በዚህ ሰው አገልግሎት የተጻፈልን 8 ተአምር በሙሉ እስራኤል እየመጡ እግዚአብሔር አምላክ ነው፣ እግዚአብሔር አምላክ፣ ህዝብን እግዚአብሔር አምላክ ነው ያስባለ ሰው ነው። ስሙና ህይወቱ የተጣጣመለት ሰው ነው። እንደዚህ አይነት ሰው ማጣት ከባድ ነው። እስኪገባ ካላየኝ ብሎታል። መጮ ፈልጓል። የሚመጣውን ክብር ግን ሉዝ ማድረግ አልፈለገም። ስሜቱን ታገሰ። ደመና ውስጥ እስኪገባ ጠበቀው። ልክ ደመና ውስጥ ሲገባ ልብሱን ቀደደ። አለ የእስራኤል ፈረሶችና ሰረገሎች አለ ይሄ ሰው የእስራኤል ክብር ነበር አለ። በእስራኤል መካከል እግዚአብሔርን ሪፕሬዘንት አድርጎት ነበር። አይተነዋል እግዚአብሔርን ላይ አለ አለ። ዞር ሲል ከኤልያስ የወደቀ መጎናጸፊያ ያየ። ብራዘር መቀጠል አለበት። መጎናጸፊያውን ብድግ አደረገ። ባህር ወንዝ ተከፍሎ ለተሻገረ በታንኳ ከተመለስ ከባድ አያዋጣ። ተከፍሎለት ደግሞ የነቢያት ማህበር ከሩቅ ቆሞ ያዩታል። ጎናቸው ያለው ከመጣብን ያይላሉ በሉት። አለብኝ ማለት አይተበቀበም። ከሩቅ ቆሞ የሚያዩሉ እንደዚህ ቆመ ወርዶብኛል አይተበቀበም። የነቢያት ማህበር አሉ። በመንፈስም በስጋም በሁሉም ነገር ያያሉ። የኤልያስን መነጠቅ እኮ አላመኑም። የሆነ ቦታ ወርዶ እንዳይሆን ሄደን ፈልገው ያሉ ናቸው። መንፈሳውያን ብቻ አይደሉም፣ በደንብ ነው የሚያዩት። ሩቅ ቆመው እስቲ እንዴ ነው አንተ ቅድም ተከፍሎ ነው የሄዱት አይደል? እስቲ ቆይ የጌታው ኤልያስ መንፈስ ወርዶበታል አልወረደበትም? የሁለተኛ ነገሥቱ መንፈስ ቅዱስ ራሱ የሚገርም ነው። አላንቀጠቀጠው አላንዘፈዘፈው፣ ዝም ብሎ ነው የወረደው። አጥ ብሎ ነው የወረደው። ለክ ሲሄድ ይሄኛውም እናቴ ድልድይ ፍለጋ አልዞረም። መጎናጸፊያውን ያዘና
የኤልያስ አምላክ እግዚአብሔር ወዴት ነው አለ። መጣል አልመጣህም ነው። ዘንድሮ ቢሆን ያስታውቃል በልሳን በመናም እናጅባለን። ያኔ የለም ልሳን ያለ የለም ማለውና ተከፈለ። በሩቅ ቆሞ የጌታው መንፈስ ላይ ያርፋል አሉ። ሰሙኝ እቺን ልንገራችሁና ልጨርስ። በኤልያስ እንግዲህ በሁሉም ነገር ነው አይደል? ኤልሳ በኳሊቲም በኳንቲቲም ነው አድቫንስድ የነበረው። 16 አምር ነው በእጁ የተደረገው። ኤልያስ 8 ነበር በእጁ የተደረገው። ደብል ነው ሁሉም ነገሩ። ካራክተሩ ባይዘው ኤልያስ ኢያሱና ኤልሳ ኢያሱና ኢየሱስ ተመሳሳይ ነው ስማቸው። ድነትና አዳኙና ማለት የኒው ቴስተመንት ጥላ ነው ሰውየው። በጣም እንትን ነው አይደል? እንደ ኤልያስ አይደለም። ይታገሳል ምናምን። አሁን ቤቱ ተወረረ የሚል ቃል አንባቸዋል። አንዴ ዶታይን ነው የሚኖረው ብለው ወረሩት። ኤልያስ ቢሆን ምንድነው የሚያደርገው? ሲጀመር ጊያዝ አብሮት አይኖርም። ኤልያስ ቢሆን እሳት ወርዶ አይታገስም። ቀጥሎ ወታደር ከቦታል ምናምን ቢባል አጽድቶ ነው የሚወጣው። ኤልያስ አካባቢውን ነፃ አድርጎ ነው የሚወጣው። ኤልሳስ አይናቸው ይያዛልና ወደ ከተማ ወስዶ አበላቸው። ለተከበስ ኪሎ አብልቷቸው በሰላም ወደ ሀገራቸው ሸኝ። በጣም አድቫንስድ ነው ሰውየው። የአዲስ ኪዳን ጥላ ነው። ካሪዝማ ፕላስ ካራክተር እንከን የለበት። በጣም ንጹህ ነው። እና መዝጊያውን ልንገራችሁ የኤልሳን በጣም የተለየ ነው ሰውየው። መዝጊያው ላይ ትዝ ይላችኋል። ኤልሳ በሚሞትበት በሽታ ታመመ ይልና ኤልሳ ሞተ የሚል ቃል አለ። ምዕራፍ 13 ይመስለኛል። ወስዶም ቀበሩት ይላል። ከምን ያህል ጊዜ በኋላ እንደሆነ ጸሐፊው አይነግረንም። አይ ቲንክ መቃብሩ ክፍት ነበር። ክፍት አልዘጉትም በደንብ። ከዛ አንድ ሰው በሰማሪያ አንድ ጎበዝ ነው የሚለው አንቀላፋና ይዘውት እየሄዱ እያለ የምንድነው የሶሪያ አደጋጣዮች ናቸው መጡባቸው። ሲመጡባቸው ያንን ሰው ትተው ሮጡ ይላል። ትተው ሲሮጡ ሰውየው ኤልሳ መቃብር ውስጥ ወደቀ ይላል። ይሄንንም በኋላ ፓስተር ያስረዳኛል። ወደቀ ይልና አጥንቱ ሲነካው ተነሳ ይላል። ሞቶ የሞተ ያስነሳል። ብድጋል ይላል። ሰዎቹ አደጋጣይ መጣ ብለው ሲሮጡ የጣሉት ሰውዬ ተነስቶ እየሮጠ ከኋላ ይመጣ። አም ሶሪ በጣም ለእንትን ይከብድ። ዞረው ሲያዩት አደጋጣዩ ራሱ ይጠፋባል። ኤኒዌይስ ወዳችኋል። በመጨረሻ እድል አይቀለድም። ታሪክ ሰሪ መሆን ትፈልጋላችሁ? ዝም ብላችሁ ኖራችሁ መሞት ነው ወይስ ሂስትሪ ሜክ? እግዚአብሔር በህይወታችሁ አልፎ ታሪክ እንደዚህ ነበር የሚሄደው እሱ ከመጣ በኋላ እንደዚህ አይነት ሰዎች መሆን አትፈልጉ? ሆነዋል። ምናልባት ፕሮፋይል እኛም በልጣቸዋልን ይመስለኛል። ተምረናል ምናምን 66 መጽሐፍ እጃችን ላይ ያለ በጣም እግዚአብሔር እናውቀዋለን። ኮንስትራክቲቭ የሆነ የሺህ ዓመታት የተደራጀ ቴዎሎጂ ያለን እንበልጣቸዋለን። ምንም የላቸው፣ አልተማሩም። በጣም ውስን ነው መገለጣቸው። በጣም ጥቂት ጊዜ ነው እግዚአብሔር መጥቶ ያዋራቸው። 30 ምናምን ዓመት ሲያገለግሉ 4-5 ነው ብቅ ብሎ የነገራቸው። ግን እንደዚህ ነው የኖሩት። በጣም እኛ የተሻለ ነን እንዲሰራብን በእንደዚህ በጣም ደሊስት በጣም ከህብረተሰቡ መካከል እታች ያለውን ሰው ብድግ አድርጎ በስሙ እኔ በስሜ መጽሐፍ ይጻፍ ባይልም ሰዎች ሌላ መጽሐፍ ሲጽፉ ግዴታ እሱን መርሳት አልቻሉ። እኔ ኤርሚያስ እኮ ኤርሚያስ ማንበብ አይችልም፣ መጽሐፍ አይችልም፣ አያነብም፣ አይጽፍም። ማንበብ መጽሐፍ አይችልም። ታዲያ አይባልም። ባሮክ ይመጣል። በዚህ ሰውዬ የተሰራውን በሙሉ ይጽፈዋል። ደሊስት በጣም ከስር ያሉትን ብድግ አድርጎ ነው የሰራባቸው። ይሄ ጳውሎስ የሚሉት ሰውዬ እዚህ ከተማ እስኪመጣ ድረስ አገሩ ሰላም ነበር። እሱ ከመጣ በኋላ አርጤምስ ተዋረደች፣ ተከታዩዋ ቀነሰ፣ የሥራ በራችን ተዘጋሉ። እሱ እስኪመጣ እንትኑ እንቅስቃሴው በጣም ሰላም ነው። እሱ ከመጣ በኋላ በጠበጠው አገሩ።
ታሪክ እንደዚህ ይሄድ ነበር ለብዙ አመታት ለመቶ ምናን አመታት አርጤምስ እያለን ይሄ ሰውዬ ሲመጣ አርጤምስን ጋርዶ ኢየሱስ አስባለው አገሩን እንዲገለበጠብን አሉ አዞረብን በትምህርታችሁ ከተማው ሞላችሁት አሏቸው እኮ አሳጥማጅ ተራ ንግግር ማያቅ አልተማሩም ብሏቸው ከኢየሱስ ጋር ነበሩ ግን ይላሉ እንዳልተማሩ አገር የሚያቀባቸው ሰዎች በጣም ኦራተር አይደሉም እንትን አይመርጡም ዝም ብለው ያወራሉ እግዚአብሔር ግን ይንቀሳቀሳል ይሄ ባካ አልተማረም ብለው ከካህናት ብዙዎች የታዘዙ ሆኑ ለዚህ እምነት ይላል አልተማረም ባካ ብሎ እንቢ ማለት አይችልም ዲሽ የለ ምን የለ ያኔ ቻናል የለ ሶሻል ሚዲያ የለ ዓለሙን ሞላችሁ ቤቱ ሲገባ ጴጥሮስ የሰበከው ትሏለች ሚስቱ መንገድ ላይ ሲሄድ እነዛ ሰዎች የሰበኩት ድፍን አገር እነሱ ብቻው 11 እኮ ናቸው እድላችን ዛሬም አለኛ አላችሁ አይደል ዛሬ እድል አለ ማለት ነው ስለዚህ ዝም ብለን ቀን ቆጥረን አንለፍ እድሜያችንን ወስዶ ይስራበት እሱ እናቴ መሬት ላይ ወርዶ መኖር ይችላልበታል ባንተ ጫማ ገብቶ ይድገም እድል እንስጠው ይኑር ሐሎት